እንዴት ናችሁ የዩኒካቤል ቤተሰቦች? በዚህ ቪዲዮ ደግሞ ሪሚዲያል ተማሪዎች ጠሩ ዩኒቨርሲቲዎች እና ያልጠሩ ዩኒቨርሲቲዎች እስከ መቼ ድረስ ሊቆዩ ይችላሉ የሚሉትን ጥያቄዎች እንዲሁም ስለ ወላይታ ሶዶ ዩኒቨርሲቲ፣ ስለ አርባ ምንጭ፣ ስለ ጂንካ፣ ስለ ዲላ ዩኒቨርሲቲ በትኩረት ደግሞ አንዳንድ ጥያቄዎች በኢንቦክስ በኮሜንት የጠየቃችሁኝን በቪዲዮ ደግሞ ቪዲዮ ስራለን እባክህ ስለነዚህ ዩኒቨርሲቲ ያላችሁኝን በተቻለኝ መጠን እዛ ኮሜንት ላይ ያየሁትን እንዲሁም ደግሞ በግል የጠየቃችሁኝን ጥያቄዎች ግሩፑ ላይም ቴሌግራም ቻናላችን ላይ የጠየቃችሁኝን ጥያቄዎች በደንብ እመለስላችኋል። በመጀመሪያ እንግዲህ ቴሌግራም ቻናል አለን፣ የተከፈተ ቴሌግራም ግሩፕ አለን፣ ዲስከሽን ግሩፕ አለና ቻናልም አለ እና ቻናሉን በደንብ ሼር አላረኩራችሁ። በዚህ ቪዲዮ ግን ሁለቱንም አስቀምጥላችኋለሁ። የቴሌግራም ቻናላችንንም ዲስክሪፕሽን ቦክሱንም አስቀምጥላችሁና እዛ ላይ ገብታችሁ ነገሮችን እዛ ላይ እንድታዩ ነገሮችን እጋብዛችኋለሁ ማለት ነው። በዚህ ቪዲዮ በደንብ የማነሳቸው ነጥቦች አሁን እየነገርኳችሁ ናቸው። እንግዲህ እንደምታዩኝ መላጣ ሆኛለሁ። ዛሬ ኤግዛም ነበረኝ፣ በዛ ምክንያት ተቆርጬው ነው ፀጉሬን እና ያው እንግዲህ መላጣ የሚያወራው ነገር ይታመናል እና ስቀልድ ነው። ኤኒዌይስ ዩኒክ አቤልን ጆይን ያላረጋቸው ልጆች አሁንም ተቀላቀሉ። ቁም ነገር የምትጨብጡበት ቻናል ነው። መልካም ነገሮችን የምታገኙበት ቻናል እንደሆነ ይታወቃል እና ሰብስክራይብ በማድረግ ይህን ቪዲዮ ደግሞ ላይክ በማድረግ ቤተሰብ እንድትሆኑን አሳስባችኋለሁ። እስቲ ወደ ዛሬው ሀሳብ። ቀደም ብሎ እንግዲህ ሪሚዲያል የጠሩ ዩኒቨርሲቲዎች አሉ። አሁን ደግሞ ገና እየጠሩም ያሉ አሉ። ያልጠሩ ሊቆዩ የሚችሉበት አዝማሚያ ያላቸው ዩኒቨርሲቲዎች አሉ። ስለ ሪሚዲያል አንድ ነገር ማለት የምፈልገው ነገር ምንድን ነው፣ የዚህ ዓመት አካዳሚክ ካለንደር አለ በትምህርት ሚኒስቴር የተቀመጠ። ከፕራይሜሪ ጀምሮ ኢትዮጵያ ውስጥ ያለው የትኛውም የትምህርት ደረጃ ላይ የሚማሩ ተማሪዎች፣ የሚያስተምሩ መምህራን፣ ትምህርቱን የሚከታተለው አድረስ የሚያደርገው ኢንስቲትዩሽን መከተል ያለበት የወጣ ፊክስ ሊሆነ አካዳሚክ ካለንደር አለ። ይህም ካለንደር ትምህርት በሙሉ እስከ ሰኔ ድረስ ይጠናቀቃል። በዚህ ዓመት እንዴ መሰላችሁ ኮቪድ በገባ ጊዜ ትምህርቶች እስከ ወደ ክረምትም አካባቢ ላይ ዩኒቨርሲቲዎች ላይ እኔ በነገራችን ላይ የኮቪድ ባች ነኝ። ኮቪድ የተከሰተው በእኛ ጊዜ ነበር። እኔ ወደ ዩኒቨርሲቲ በሚገባበት ጊዜ ነበረ። አስታውሳለሁ ክረምት 4 ወሩ ሰኔ፣ ሐምሌ፣ ነሐሴ፣ መስከረምን ጨምሮ ክረምት እዛ ግቢ ውስጥ አሳልፌያለሁ። አስታውሳለሁ ተምሬያለሁ። ክረምት ላይ ዩኒቨርሲቲ ላይ ተምረናል። ግን በዩኒቨርሲቲ ስኬጁል በኢትዮጵያ ዩኒቨርሲቲ ስኬጁል ክረምት የሚባል ነገር የለም ነበር። ሰዎች ክረምት ላይ እንዲማሩ አይፈልግም ኢትዮጵያ ውስጥ ማለትም ያው ኖርማልም አይደለም፣ አልተለመደም። ክረምት ላይ ዩኒቨርሲቲዎች ጥገና የሚያደርጉበት የተለያዩ ነገሮችን የሚሰሩበት ተማሪዎችን ለቀጣዩ ዓመት ለመቀበል ዝግጅት የሚያደርጉበት ጊዜ ነው እንጂ ክረምት ላይ ተማሪ አሁንም የሚመግቡበት የሚያስተምሩበት ጊዜ አይደለም። ክረምት ላይ የተማርነውን ስኬጁል በጣም ተምታቶ ነበረ። ኮቪድ የኢትዮጵያን የትምህርት ስኬጁል በጣም ብትንትኑ ነው ያወጣው። አንዳንድ ሴሚስተሮችን በ2 ወር እኔ በ45 ቀን የጨረስኳቸው የሆነ ሴሚስተር በ45 ቀን ጨርሳል። ከጊዜ ጥበት አንጻር ጊዜ ስላልነበረ። አሁን ሪሚዲያል ተማሪዎች ማወቅ ያለባቸው አሁን ዘንድሮ የምትገቡ በጣም እንቆያለን የሚል ነገር አታስቡ። ለምን አካዳሚክ ካለንደሩ ሰኔ ላይ ማለቅ አለበት። ስለዚህ አንድ ዩኒቨርሲቲ እናንተን ጥር ላይ የሚጠራበት ምክንያት የለም። መች ሊጨርስ ድሮ ቢሆን ጥር ላይ እኛ ግንቦት ላይ ነው ግቢ የገባ። ማስታወስ ያለባቸው ነገር ምንድነው የአካዳሚክ ካለንደሩን መከተል ለዩኒቨርሲቲዎች ግዴታቸው ነው። ነገር ግን ሰሞኑን አንድ የተከሰተ ወረርሽኝ አለ። በተለይ ወደ ደቡብ ኢትዮጵያ ክልል ጂንካ የተከሰተ ወረርሽኝ አለ የጤና ከዛ ጋር በተያያዘ የጂንካ ዩኒቨርሲቲ ጥሪ አድርጎ ነበር፣ አራዝሞት። ሌሎችም አርባ ምንጭ ምናምን አሁን ያለው ነገር ከዛ ጋር ቀረቤታ ስላለ ማለት ነው ከወረርሽኙ። ግን ምንድነው እኔ ለማጣራት ሞክሬያለሁ። ይሄን ነገር እንዴት ነው ይሄ ነገር አፌክት ያደርጋል ወይ የዩኒቨርሲቲ ጥሪዎች ላይ የሚለው ነገር ለማጣራት ሞክሬያለሁ። ሳጣራ ምንድነው ያገኘሁት መረጃ ወረርሽኙን በቃ በጣም ኢንተርናሽናል የሆነ ኢንተርቪው ላለ ብዙ ሰዎች እየተረባረቡበት ነው። ብዙ ባለሙያዎች እዛ ቦታ ላይ በጣም በርካታ የሆነ የጤና ሚኒስቴር የተመደቡ ሰዎች በጣም ጥብቅ የሆነ ቁጥጥርና ክትትል እያደረጉ ምርመራም እያደረጉ ለይቶ የመስራትም ስራ የተጠቁ ሰዎችን ከዛ ጋር ግንኙነት ንክኪ ያላቸውን ሰዎች የማፈላለግ ስራ የተለያዩ ስራዎችን እየሰሩ ስላሉ ነገሩ በጣም የሚዛመትም አይመስለኝም። ፈጣሪ በዛ ላይ ያለ ያው ኢትዮጵያን ይጠብቃታል። እንደዛ ወረርሽኙ ተስፋፍቶ እንደ ኮቪድ አይነት አስጨናቂ ወረርሽኝ ነው ለማለት ይከብዳል። በዛ ልክ አይሆንም። አሁንም የተጠቁ ሰዎች በጣም ትንሽ ናቸው። እነሱ ላይም ደግሞ ትሪትመንት የተደረገ ያው በህይወትም ደግሞ ያጣናቸውም ሰዎች አሉ። ደግሞ እንግዲህ ፈጣሪ መጽናናቱን እንዲስጣቸው ለቤተሰቦቻቸው። ግን ያለው ነገር ትንሽ ያው ጋብ የሚል ፈጣሪ ያው እንግዲህ ይምረናል በዚህኛው ብዬ አስባለሁ። እንደ ኮቪድ እንኳን በጣም ትምህርትን የመዝጋት ሌሎችን ሶሻል ላይፍ የማቃወስ አይነት ፓወር ያለው ወረርሽኝ ነው ብዬ አላስብም። ያው ወረርሽኝ ነው፣ መጥፎ አያምጣብን ነው የሚባለው። ፈጣሪ ያደርግ። ግን ምንድን ቶሎ ይሄ ነገር የሚቀረፍ ስኬጁል ነገሮች የሚመጡ ሁኔታ ያለ ይመስላል። ጥሩ አዝማሚያ፣ ጥሩ ተስፋ አለን።
ከዚህ ጋር በተያያዘ ትንሽ ምርመራዎች የሚደረጉት ይጠቀማሉ፣ እነዚህ ዩኒቨርሲቲዎችን ይጠቀማሉ። የዩኒቨርሲቲ ማስተማሪያ ሆስፒታሎችን ስለሆነ በብዛት የሚጠቀሙ እና ከዛ አንጻር ተማሪን የማስገባት እንትናቸው ትንሽ ዘገየት ሊል ይችላል። ግን የፈለገ ቢዘገይ የፈለገ ቢቆይ አካዳሚክ ካላንደር ደግሞ ሌሎች ዩኒቨርሲቲዎች ጠርተዋል። እነሱን አትጥሩ መልሱ፣ ተማሪዎችን እኩል መሄድ አለብን ማለት አይቻልም። ሪሚዲያል ደግሞ ወደ ፍሬሽማንም እንኳን የገባ ስላልሆነ ትንሽ እስኬጁሉ ደግሞ ማች ማድረግ አለበት፣ በየዩኒቨርሲቲ ማች ማድረግ አለበት። ሪሚዲያል ሀገር አቀፍ ነው ፈተና። ትምህርት ሚኒስቴር አንዴው ነው የሚያሰራጨው፣ በአንድ ቀን ነው የሚፈትነው ሁሉንም ዩኒቨርሲቲ ላይ ያሉ ተማሪዎች። ለዛ አሁን ተማሪዎች ሀሮማያ ዩኒቨርሲቲ ላይ እየተማሩ፣ ወራቤ ላይ እየተማሩ ቆይተው፣ ወልቂጤ ላይ እየተማሩ ቆይተው፣ ወላይታ ሶዶ ዩኒቨርሲቲ ላይ ደግሞ ሳይማሩ ቆይተው ፈተና ሰዓት ላይ ወላይታ ሶዶ ዩኒቨርሲቲ ላይ የተመደቡ ተማሪ እኩል ከነዛ ጋር ደግሞ እንዴት ይፈተናሉ? ለዛ ይሄ መቃወስ ስለሚመጣ መጥራቱ ግዴታ፣ ዩኒቨርሲቲዎች ይጠራሉ። ጥሪው ግዴታ ነው። ግን እስከ መቼ ሊቆይ ይችላል በሚለው እነዚህ አሁን ያልኳቸው ዩኒቨርሲቲ ወላይታ ሶዶ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ እዚህ ደቡብ ኢትዮጵያ ክልል ላይ ያሉ ዩኒቨርሲቲዎች ትንሽ ከዚህ ከእንትኑ ጋር ጂንካ ዩኒቨርሲቲ ዋናው ቦታ ስለሆነ ማለት ትንሽ ዘገየት ማለት ነገር ነው ይታይባቸዋል። ይቆያሉ በእርግጠኝነት ትንሽ። ይሄ ማለት ግን 2 ወር 3 ወር ምናምን ሳይሆን ይሄ ነገር እስከሚሰክን ድረስ ይቆያሉ። ወዲያው ጥሪ አድርገው ይጠራሉ። ይህን ያህል ጥሪ በይዞ አታጋን ነው፣ ከባድ ነገር አይደለም። በቃ በቀን እንትንና ሪፖርት አድርጉ፣ ይሄን ትይዛችሁ ግቡ ነው። እቺ ናት እኮ በቃ አለቀ። 2 ቀን ይበቃል። እነሱ ለምሳሌ ያው ህጉ የሚለው ከ1 ሳምንት ከ15 ቀን በፊት ምናምን ማሳወቅ ነው፣ ሰዎች ልጆች እንዲዘጋጁ እና ቶሎ ትጠራላችሁ። በዚህ ስጋት አይገባችሁ። ምንድነው አንዳንዱ በጣም ተስፋ አስቆራጭ ነገር ግሩፕ ላይ ስለማይ ነው እንደዚህ አመቱን ሙሉ እንኳን ልንቆይ እንችላለን፣ ወረርሽኙ እንትን ስላለ እኛ መሄድ አንችልም፣ መንገድ ዝግ ነው። በጣም ብዙ ነገር ስለ ጂንካ፣ ስለ ወላይታ ሶዶ፣ ስለ አርባ ምንጭ። አሁን ወላይታ ሶዶ ሰው እንቅስቃሴ አለ። ከዚህ ከየትኛውም የኢትዮጵያ ክልል ብትሄዱ የምገቡበት ነው። በዚህ ሰዓት የተዘጋ ነገር የለም፣ የተዘጋ መንገድም የለም። ከእነዚህ አይነት ፎርስ የሆኑ ኢንፎርሜሽኖች ተጠበቁ። ያለው ነገር ያለው እውነታ ይሄንን ይመስላል። ይጠራሉ፣ በቅርቡ ይጠራሉ። ቢያንስ 2 ሳምንት። እኔ አሁን እንደኔ ከዚህ በኋላ በጣም ቢቆዩ ሁሉም ኖቲፋይ ያደርጋሉ። አትሊስት ማይጠሩ እንኳን ቢሆን ያሳውቃሉ። በቃ ይሄ በዚህ ችግር ይሄን ያህል እንቆያለን። ሴኔቱ የግዴታ ይወስናል። ማክሲማም 2 ሳምንት፣ በቃ 2 ሳምንት ታገሱ። ምንም ደግሞ ከታገሳችሁት አይበልጥም። በደንብ አገራዊ ነገሩንም ተረዱ። እዛው ግሩፕ ላይ ደግሞ አዳዲስ ነገሮች ሲኖሩ ሼር አደርጋቸዋለሁ። ይህን ቻናል መቀላቀል እንዳይረሳ። ይህንን ቪዲዮ ላይክ ማድረግም በጭራሽ እንዳይረሳ። መልካም ጊዜ ይሆንላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ